الله والحمد لله والصلاة والسلام على رسول الله صلى الله عليه وسلم. واعلموا أن ما غنمتم من شيء فأن لله خمسه وللرسول ولذي القربى واليتامى والمساكين وابن السبيل. ከዛ በኋላ አላህ Subhanahu Wa Ta'ala ይሄንን ታሪካዊ የሆነ ጦርነት በድጋፉ አጠናክሮ ፍጻሜ ላይ ከደረሰና ዲል ከተበሰረ በኋላ ስለ ገኒማ ጉዳይ ያነሳልናል ማለት ነው። አንድ ጦርነት ከተካሄደ በኋላ ያው አሸናፊ አሸንፎ ተሸንፎ ሲያበቃ የምርኮ ገንዘብ መገኘቱ የማይቀር ጉዳይ ነው። በዛ በምርኮ ገንዘብ ትንሽ አለመግባባት ተከስቶ ስለነበረ በሱራው መግቢያ ላይ እንደጠቀሰው ወደዛ መስአላ ይመልሰናል ማለት ነው። መጀመሪያ ሱረቱል አንፋል የተባለችው ገኒማ ማለት ነው። አንፋል ማለት የገኒማን ጉዳይ በደንብ የራሱን ውሳኔ የሰጠበት ሱራ በመሆኑ ነው አንፋል ተብሎ የተጠራው። እና መግቢያው ላይ يسألونك عن الأنفال ብሎ ነበር የመጀመሪያው አያት። የገኒማ ገንዘብ በታጋዎች መካከል እንዴት ይከፈላል? በቀጥታ በሙባሽር ሆነው የተዋጉት ክፍሎች ናቸው የተገኘውን ምርኮ መውሰድ ያለባቸው ወይስ ጀርባ የሚጠብቁት ናቸው ወይስ የግራና የቀኝ ክንፍ ናቸው ወይስ ሁሉም እኩል ይሳተፋሉ የሚሉ ጥያቄዎች ተነስተው ሰዎች በተፈጥሯቸው ያው የገንዘብ ነገር ሁሉ ጊዜ ይቆጠቁጣቸዋልና ምንም ትልቅ ቢሆኑ እኔ በልጥ የሚል የመሻማትና የመናፈቅ ሁኔታ ነበርና ያን ነገር አላህ Subhanahu Wa Ta'ala ገስጧቸው ቁል الأنفال لله والرسول ብሎ ነበር። በዚህ በምርኮ ገንዘብ እኔ ቀድማለሁ ያላችሁ መወዛገብ የለባችሁም። ይሄ ጦርነት በእኔ ዝግጅትና በእኔ ፍቃድ ነው የተካሄደው። ያ ከሆነ ደግሞ በዚህ የተገኘው ውጤት የገኒማው ገንዘብ የአላህና የመለክተኛው ነው፣ አርፋችሁ ተቀመጡ በማለት የተፈጠረውን አለመግባባት ጋብ እንዲል አድርጎት ነበረ ጊዜያዊ መመሪያ በመስጠት ማለት ነው። እና ገኒማ የምርኮ ገንዘብ የኔና የመለክተኛዬ ነው ካለ በቃ ያገባችሁም ሁላችሁም አርፋችሁ ተቀመጡ ነበር ያላቸው። ይሄ እንግዲህ የልባት አሰጣጥ የዳኝነት ስራ ነው የተሰራው እዚህ ላይ ማለት ነው። አላህ ገንዘብ ምን ያደርግለታል? ዓለም በሙሉ የሱ ነው። ግን የኔና የመለክተኛዬ ነው ማለት አያገባህም በዚህ ጉዳይ አርፈ ተቀመጥ ለማለት ያህል ብቻ ነው ማለት ነው። መለክተኛው እርግጥ ድርሻ ይኖራቸዋል። ስለዚህ መጀመሪያ የአላህና የመለክተኛው ነው በሚላቸው ጊዜ መብቱ ተቀማ ማለት ነው። አንድ ሰው በገንዘብ የሚጣላው የጋራ በሚሆንበት ጊዜ ኒወስ የውሜን የብልጫ ከፍ ይበል ያንተ ይነስ ሲል ነው። ግን የሁላችሁንም ከወሰደው ሌላ ኃይል አርፋችሁ ትቀመጣላችሁ ማለት ነው። ምንም ያጣላ ነገር የለም። እና ያን ቅራኔውን ለማስወገድ ምን አለ መጀመሪያ የአላህና የመለክተኛው ነው ይሄ ገንዘብ ሁላችሁም አይገባችሁም አላቸው። ያኔ ሙእሚን ናቸውና በቃ አላህና ረሱል ከወሰዱትማ ምንም ችግር የለም ብለው ተው ማለት ነው። እርማቸውን አወጡ ማለት ነው። ከዚያ በኋላ ያው ሁኔታዎችን አረጋግቶ ከቆየ በኋላ እንደገና ተመለሰበት ማለት ነው። ያ ጊዜያዊ መፍትሄ ነው። የአላህና የመለክተኛው ነው ማለት እናንተ ተዋግታችሁ ያገኛችሁትን ምርኮ ገንዘብ መቀማት እንዳይመስላችሁ። አሁን በአጠቃላይ ወደ ዝርዝር ገብተን ማን ምን እንደሚያገኝ እኔ ባለኝ ስልጣን በመብቴ የኔ ነው ብያችሁ ነበርና እኔ ተወሰርኩት በኋላ ላከፋፍላችሁ ነው አለመልሶ ማለት ነው። ስለዚህ የመጀመሪያውን እርሱት ገሌ በግንባር ነው ያገኘው ገሌ ከጀርባ ነው ምናምን የሚለውን ተውና አሁን መጀመሪያ እኔ ወስጄው ስለነበረ እኔ ሀዲያ ልሰጣችሁ ነው አለ። ሀዲያ ሲሰጥ ደግሞ ገሌ ቅደም አይባልም። ስለዚህ ወዕለሙ ወቁ አነማ ገኒምቱም ሚን ሸይኢን በዚህ ጦርነትም ሆነ ወደፊትም ቢሆን በሚቀጥሉት ጦርነቶች ተፍልሚያ በኋላ የምታገኙት የጥላት ንብረት እንዴት እንደሚከፈል በሚከተለው መልክ ገልጽላችኋለሁ ይላል። ፈአነ ሊላሂ ኹሙሰሁ መጀመሪያ አጠቃላይ ገንዘብና ንብረቱ ይሰበሰብና በድምሩ 1/5 ይወጣለታል። ለ5 መደብ ይደረጋል ማለት ነው። ታምስት አንደኛውን መደብ ታወጣና የብቻው ታስቀምጣለህ። ያ 1/5ኛውን ምን ታረጋዋለህ? እንደገና ለ5 ትተነትነዋለህ። 1/5ኛው ሲነሳ 4/5ኛው ቀር አይደለም
አራቱ መደብ ይቀመጣል ያቻ አንድ አምስተኛዋ ከዚህ ለምሳሌ አምስት ናቸው እነዚህ ይችን አንዷን ነው አላህ Subhanahu Wa Ta'ala አሁን እንደገና ለአምስት የሚያካፍላት የተረፈው አራት ግን ለታጋዎች ነው በሙሉ ማለት ነው ያንዳንዱ ታጋዎች እኩል ይካፈላሉ ይሄ ዋናውን ገንዘብ ይቻ አምስቷ ግን ከትግሉ ውጭ ያሉትም ክፍሎች የሚያገኙት ናት ማለት ነው ስለዚህ ይቻ አንድ አምስተኛዋን አሁንም ሊላሂ ኹሙሰሁ ወሊረሱል ለአላህና ለመለክተኛው ትሆናለች አለ አሁንም አላህ አለሁበት ማለት ነው መጀመሪያ ሁሉም በሙሉ ወስዶ ነበር አሁን ደግሞ የአንድ አምስተኛ መደበለ ራሱ ማለት ነው አሁን እዚህ ላይ ለበረካ ነው የተባለው መጀመሪያ ያው ለማስታረቅ ስልት ነው አሁን ደግሞ ለአላህ ድርሻ አለው ማለት ያው ሙሉ በሙሉ ጨርሻ አልሰጣችሁም የተወሰነች ለኔ ድርሻ አለችኝ የሚለውን በሁለት መልክ ተርጉመውታል አንደኛ አሁንም የተወሰነችው የአንድ አምስተኛዋ አንድ አምስተኛ ለአላህ ትሆናለች ያቺ ምንድነው ለመስለሃት العامه ለአጠቃላይ የማህበራዊ ጉዳይ ትደረጋለህ አላህ ምን ጊዜም አይፈልግም ምንም አያረግለትም ግን ለጋራ ጉዳይ ታረጋታለህ ለምሳሌ ለመሳጅዶች ድጎማ ካስፈለገ ለተለያዩ የግል ሳይሆኑ የአጠቃላይ ህብረተሰቡ ተቋማት በሆኑ ነገሮች ላይ ትውላለች ማለት ነው በይተልማል የሚባል ነበር በዛ ጊዜ በይተልማል ይቀመጥና ለህብረተሰቡ አስፈላጊ ነው በሚባልበት ሰዓት መልሶ ይመጣል ወደ አንተው ነው የሚመጣው ዝሮ ማለት ነው ያን ታረጋለህ በሁለተኛ ደረጃ የአላህ ነው ማለት ለበረካው ነው ወሐቁ والله ورسوله حق ان يرضوه እንዳለው ለተበሩክ ነው ለአላህ ድርሻ አለው የተባለው እንጂ ለአላህ ምንም ነገር አያስፈልገውም ማለት ነው በተጨባጭ ያኔ ቀጥለው የሚመጡት ክፍሎች ካፈሏታል ያችን አንድ አምስተኛ ማነው ቀጥሎ የሚመጣው ወሊረሱል ለመለክተኛው ይላል መለክተኛው እንደገና ከዚህ ከአንድ አምስተኛ መሐከል አንዷን እጅ ለአምስት እንደገና ይከፍሏታል ማለት ነው አንደኛ ለራሳቸው አንድ ድርሻ ይኖራቸዋል ከዛች ከአንድ አምስተኛ እንደገና ወሊዱል ቁርባ ለሳቸው ዘመዶች ደግሞ የሳቸው የቅርብ ዘመድና የቤተሰብ አባላትም ከዚህ ከአንድ አምስተኛው ደግሞ አንድ ድርሻ ይኖራቸዋል ማለት ነው ወልየታማ በአካባቢ ለሚገኙት ደግሞ የሙታን ልጆች የሷሃቦች ልጆች አሉ አባቶቻቸው በጦርነትም ሆነ በህመም የሞቱባቸው አሳዳጊ የሌላቸው ለነዛም ድርሻ ይደረግላቸዋል አለ ወልመሳኪን እንዲሁም ደግሞ ለራሳቸው ችለው መኖር የማይችሉ ደካማ ችግረኞች አሉ ማለት ነው ለነዛም ለችግረኞች ወብኒ ሰቢል ለመንገደኞችም ይሆናል ይላል ሱብሃንአላህ እንግዲህ በጦር ሜዳ የተገኘ በምርኮ የተገኘ ገንዘብ በአለም የህግ የሚታወቀው ተወትሮ ጀምሮ ወይ መንግስት ወሰደው ይላል ወይም ደግሞ በዛ በውጊያው የተሳተፈው ኃይል ብቻ ነው ያው ደሙን አፍሶ አጥንቱን ከስክሶ ያገኘው ነው ይባልና ለወታደር ነበረ ሲሳይ የሚሆነው ማለት ነው እስላም ግን የተለየ ስርዓት ዘረጋዘ ላይ ወታደር ብቻ አይደለም እና ህብረተሰቡ እያንዳንዱ ተጠቃሚ መሆን አለበት አለ ማለት ነው ናዘ ቤት ያሉ ሰዎች ትዝ የማይላቸው ሰዎች ሁሉ ድርሻ ተመደበላቸው መጀመሪያ ረሱል አለይሂ ሰላቱ ወሰለም እሳቸውና በተሰባቸው ሶደቃ حرام ነው አይበሉም የዘካ ገንዘብ ሶደቃ ተልፍ ማንኛውም ሶደቃ የሚባል ነገር በሳቸውና በተሰባቸው حرام ነው ክልክል ስለሆነ ለዛ መካሻ ነው የመደበላቸው ማለት ነው ሌላው ችግረኛ ቢቸግረው ያው መስዋዕት ይቀበላል ባለጸጋው ዘንድ ሄዶ አላህ ሆነ አለው ያላህን ሐቅ ስጠኝ ብሎ ሊረዳ ይችላል እነሱ ግን ይሄ ነገር አይፈቀድላቸውም የሳቸው ዘመዶች ሆነው እንግዲህ የዚህ አይነት እድል ከሌላቸው በሌላ በኩል አንድ መተኪያ ማግኘት ስለነበረባቸው ገኒማ በምርኮ የሚገኝ ገንዘብ ላይ የነብዩ ቤተሰቦች ድርሻ እንዲደረግላቸው መደበ ማለት ነው እንደገና የቲሞች ማለት የሳቸውም ይሁኑ የሌላ ሰው የማንኛውም የሙስሊም ልጅ አባቱ የሞተበት አሳዳጊ ያጣ ችግረኛ ሆኖ ከተገኘ ከዛ ከምርኮ ገንዘብ ድርሻ ይመደብለታል አለማን ነው ከዛ አልፎ ተራ ችግረኛውና በሰፈር ያሉ ደካማዎች ሁሉ ይረዳሉ በመንገደኞችም ደግሞ መንገድ ሲሄዱ ሲተላለፉ ስንቅ ያለቀባቸው ረዳት ያጡ ካሉ ለነዛም ድርሻ ይደረግላቸዋል በማለት አንድ አምስተኛዋን በእነዚህ ቡድኖች ላይ ወዛዓት ማለት ነው አራት አምስተኛው ዋናው ግን አለ እሱን ያው በጋዚዎች በዘማቾች መካከል ለያንዳንዱ
እኩል ታካፍላቸዋለህ በማለት አላህ Subhanahu Wa Ta'ala በዚህ መልክ አዲያላ የተሞላበት በፍትህ ማንንም ምንንም ሳያበላልጥ ለሁሉም የሚያረካና አስደሳች የሆነ መልክ አከፋፈል ከፈላቸው ማለት ነው። እና አላህ እንግዲህ አዲል ነው ምን ጊዜም ቢሆን ማንንም ተማንም አያበልጥም ሁሉንም በባሮች አይን ነውና የሚያያቸው ማለት ነው። በዚህ መልክ ከሆነ ሁሉ ሰው ቅሬታው ተነሳ ማለት ነው። መጀመሪያ ያው ሰው ራሱን ስለሚወድ እኔ ምናልባት አጣለሁ የሚል ስጋት ነበር ሲያናቁር የነበረው ወይም የኔ ድርሻ ዝቅ ይላል የሚል ስጋት ስለነበረ አሁን ግን እንዳውም በቤትና በሰፈር ያሉ ችግሮች ሁሉ እንዲታወሱ ለነሱም ድርሻ እንዲደረግለት ሲል ሁሉም ሰው ደስ አለው። ምክንያቱም በሰፈር ያለ የቲም ዘመድ አለው። ስለዚህ የዘመዱ አንተ ለወንድምህ ልጅ ላጎትህ ልጅም ድርሻ ይደረግለታል ሲባል ደስ ይለዋል ከሱ እንኳን ቢቀነስበት ማለት ነው። ምስኪኖቹም እንደዛው ይረዱ በሚባልበት ጊዜ እንደ ለምንኛ እየበላን እነሱ ጦም ያድራሉ ነው የሚለው አቂል የሆነ ሰው። በዚህ መልክ ሁሉንም ባረካ መልኩ ክፍፍሉን መደበላቸው ማለት ነው። ይህንን እንግዲህ አከፋፈል ደግሞ ለማጽደቅና ሁሉም በሙሉ ፍቃደኝነት እንዲያከብረው ለማግባባት እንኩንቱም አመንቱም ቢላህ አለ በአላህ በጌታችሁ አምናችሁ ከሆነ ይህ አይነት ፍትሃዊ ድልድል ነው የሚያዋጣችሁ። ምናልባት ራስ ወዳድና ስግብግብ የሆኑ ሰዎች ይህም ላያረካቸው ይችላል ማለት ነው። ግን ሙእሚን የሆነ ሰው ራስ ወዳድ አይሆንም። ላ ዩእሚኑ አሐዱኩም ሐታ يحب لأخيه ما يحب لنفسه ባለው መሰረት ምንም ገንዘብ ተወዳጅ ብትሆን ለወገኖችም ማግኘት አለባቸው የሚለውን እናንተም እንደምትስማሙበት ነው የሚጠበቀው። አማይ ከሆናችሁ ከዚህ የተሻለ ምርጫ አይኖርም አላቸው ማለት ነው። ወማ አንዘልና على عبدنا يوم الفرقان እንዲሁም ደግሞ በባሪያችን በመሐመድ ላይ አለይሂ ሰላቱ ወሰለም በወሳኙ እለት ባወረድነው መመሪያ አምናችሁ ከሆነ የምርኮውን ገንዘብ በዚህ መልክ ነው መከፋፈል ያለባችሁ ይላል። يوم الفرقان ማለት يوم بدر ማለት ነው። ልዩ ስም ሰጠው ታሪካዊ እለት ስለነበረ ማለት ነው። ፉርቃን ከዛ በፊት ባጢል የበላይ ሆኖ እያጓራ ነበረ። ኢማን ደግሞ በጣም አኮብሾ ደክሞ ነበረ ማለት ነው። ስለዚህ ከዛ በፊት ያሉ ሰዎች ሁለቱ ዲን ላይ መሐከል በሚያገናዝቡ ጊዜ ሐቁ ከማን ጋር ነው ያለው የሚል ብጅታ ነበረባቸው። እና አቡጀህል እውነት የአላህ ጥላቶች ከሆኑ ለምንድነው ይሄን ሁሉ ጉልበት ይሄን ሁሉ ኃይል የሰጣቸው? ለምንድነው በአንድ ጊዜ ሚዛኑን ገልብጦ እነዚህን የማይረዳቸው? እነዚህ ደግሞ እንደሚሉት የአላህ መልእክተኛ ከሆኑና የአላህ ወዳጆች ከሆኑ ለምንድነው በችግር የሚቆራመዱ በስደት ልፍዳቸውን የሚያዩት? እውነት አላህ ቢረዳቸው ቢወዳቸው መች እንዲሆኑ ነበር የሚል ብጅታ ነበረ በሁለቱ መካከል ማለት ነው። አላህ ግን ያን የተጠበቀውን ጥያቄ መልስ ሰጠው በዚህ ዕለት ማለት ነው። ያ እንግዲህ ሐቀኛ የመሰለውን አፈርደም አበላው፣ በአንድ ጊዜ አደቀቀው አወደቀው። ተንቀው ተረግጠው የነበሩትን ደግሞ በአንድ ጊዜ አለቃነትን ሰጣቸው ማለት ነው። ይህ ጊዜ ቁልጭ አለ ማለት ነው። አላህ ማንን እንደሚደግፍ የውመል ፉርቃን ሐቅና ባጢሉን ቁልጭልጭ አድርጎ እንዲለይለት አደረገና በዛ ዕለት በወረደው ልዩ መመሪያ ያው ሱረቱል አንፋል ያን ጉዳይ ነው በሙሉ የምትዳስሰው ማለት ነው። ከመነሻ እስከ መድረሻው እንዲሁም ተውባም ይቀጥልበታል ማለት ነው። በዛ ዕለት ባወረድናቸው መለኮታዊ መመሪያዎች የምታምኑ ከሆናችሁ የምርኮ ገንዘባችሁን አሁን ባልኳችሁ መልክ መከፋፈል መቻል አለባችሁ አለ። የውመል ተቀል ጀምዓኒ ሁለቱ ቡድኖች በተገናኙበት ዕለት። ሁለቱ ቡድኖች ማለት ጀማዓቱል ኩፋር ወጀማዓቱል ሙእሚኒን ማለት ነው። ከመካገር በአቡጀህል መሪነት ከሃዲዎቹ ያቀራሩ ሲመጡ ማን የለብንም ብለው እናንተም ደግሞ ጥቂቶችን ብትሆኑ ከላያችንና ከዲናችን ላይ መከላከል አለብን ብላችሁ ስትመጡ ሁለታችሁም እንግዲህ ይሄ አይነት ውጤት ይመጣል ብላችሁ አልጠበቃችሁትም ነበርና በዛ ቀን የራሱን መመሪያ አውርዶ ሁላችሁም የሚገባችሁን ውጤት በሰጠበት ዕለት ታምኑ ከሆነ የኔ ውሳኔ ይሄ ነው አላቸው ማለት ነው። والله على كل شيء قدير አላህ በሁሉ ነገር ላይ ፍጹም ቻይ ነው። ስለዚህ የዓለምን ሚዛን መገልበጥ ይችላል ማለት ነው። ይሄው እንዳሳያችሁ ትናንትና በምንም መልክኛን ማንንም ሊደፍረን አይችልም እያሉ እያቀራሩ እየፎከሩ የመጡትን ሰዎች አራገፋቸው ቀዲር ከመሆኑ የተነሳ። ምን ሊበቃን ነው እያሉ ደግሞ ሲጨነቁ የነበሩትን ደካሞች ዲላጎናጸፋቸው። ይህ አላህ በሁሉ ነገር ላይ ቻይ ነው የሚለውን አነጋገር
በገቢር የተረጎመ ክስተት ነው አለ አላህ Subhanahu Wa Ta'ala። እንግዲህ ይሄ ባይሆን ኑሮ ማን ነበረ በቁጥራቸው ተሶስት እጥፍ በላይ ናቸው መኮች ማለት ነው። በዝግጅት ደግሞ ሙእሚኖቹ ከመቶ አንድ እንኳን ዝግጅት የላቸውም ዝግባ የሚባል ነገር። በዛ ደረጃ የተራራቀን ኃይል ይሄኛው ዲል አድርጎ መውጣት ያኛው መሸነፍ ማንም የሚያስበው አልነበረምና አላህ ግን አላ ኩሊ ሸይን ቀዲር በመሆኑ ይሄንን ያልተጠበቀ ለውጥ አመጣላችሁ። በዛ ክስተት እንግዲህ የአላህ እጅ አለበት ብላችሁ የምታምኑ ከሆነ አሁንም በምርኮ አከፋፈል በሰጠኋችሁ መመሪያ መሰረት ነው መከፋፈል ያለባችሁ። ከዚህ ውጭ እንሄዳለን ካላችሁ የራስ ወደድና የስግብግብነት ሁኔታ ነው የሚመጣው ሲል አስጠነቀቀ ማለት ነው። ሁላቸውም በጸጋ ተቀብለው በዚሁ ላይ ተስማሙ። ከዛም ቀጥሎ የማዕረካውን ሂደት እንደገና ተመልሶ ይዳስሰዋል ማለት ነው። ውጊያው ከመጀመሪያ ጀምሮ እስከ ፍጻሜው ድረስ የተደረጉትን እንቅስቃሴዎች ዋና ዋና ክስተቶችን ይዳስሳቸዋል። إذا أنتم بالعدوة الدنيا آلا اذكروا أيها المؤمنون እናንተ አማኞች ሆይ አስታውሱ እናንተ ወደ መዲናችሁ ቅርብ በሆነችው የሸለቆ ዳርቻ ላይ በሰፈራችሁ ጊዜ የነበረውን ሁኔታ ወሁም አይላ አዳ እነዛ ደግሞ ጥላቶቻችሁ ጥጋበኞቹ ቢልዑድወት القصوى ከናንተ በራቀችው የሸለቆ ዳርቻ ላይ በሰፈሩ ጊዜ ይላል። እንግዲህ መሐከላቸው ሸለቆ ቦታ አለች። ከሸለቆዋ ወደ መካ አቅጣጫ ባለው ጠርዝ ላይ መኮች ሰፈሩ ማለት ነው። ወደ መዲና ባለው ደግሞ መዲና ነብዩና ሷሃቦቹ ሰፈሩ። በሁለቱ እንግዲህ የሸለቆ ዳርቻ ላይ ሰፍረው ፊት ለፊት ተፋጠው ለተወሰነ ጊዜ ቆይተዋል በድርድር ማለት ነው። በዛ ሁኔታ በነበራችሁ ጊዜ ማን ነው ይሄ እንደ በዚህ ጦርነት አሸናፊ ሆኖ የሚወጣው ተብሎ ቢጠየቅ ማንም የፖለቲካ ተንታኝ ለማይለይለት ነገር አይደለም እንደነዚህ ምን ዋጋ አላቸው እነዚህ ናቸው የሚያቸንፉት የሚባልበት ሁኔታ ነበር። ሁሉም በግልጥ ፊት ለፊት ያው ሸለቆ ወዲ ማዶና ወዳ ማዶ እየተያዩ ነውና ማለት ነው። በዛ ሁኔታ እንግዲህ አላህ Subhanahu Wa Ta'ala የራሱን እቅድ ይዟል ማን ምን እንደሚያገኝ ማለት ነው። ሰዎች ግን በዛ ሁኔታ ላይ በነበረበት ቢጠየቁ ማን የበላይ እንደሚሆን ማን የበታች እንደሚሆን ምንም ጥርጥር አልነበራቸውም ማለት ነው። በዛ ሁኔታ የነበረውን ሁኔታ አላህ Subhanahu Wa Ta'ala እንዴት ገለበጠው ብላችሁ እስቲ ዘወር ብላችሁ በህሊናችሁ ዳሱት ይላል። ወረክቡ አስፈለ ሚንኩም ያ ነገሩ መነሻና ቁስ የሆነው ደግሞ የግመሎቹ ነዳቶች ነጋዶቹ ናቸው። ረክብ ማለት የነጋዴው ክፍል አቡ ሱፊያን ሲመራው የነበረው ተሻም ሀገር የመጣው አጋሰስ የጫነው ነጋዴ ደግሞ ከሁለታችሁም በታች በቀይ ባህር ዳርቻ እያመለጠ ነው ማለት ነው። በዛ ሰዓት እነሱ አያውቁም። ሱብሃንአላህ የአላህ ተድቢር አጅብ ነው። መጀመሪያ እነሱም ነብዩና ሷሃቦቹ የወጡት መካ ሀገር ተዘርፎና ተማርኮ የቀረውን ንብረታቸውን መካሻ ሊያገኙ ነበር ነጋዴዎችን ቀምተው ማለት ነው። ሙሉ በሙሉ እንኳን እነሱ የተዘረፈባቸውን ባይተካ መቼም ከመቶ አንድም ማግኘት ቀላል አይደለም። ለዛ ተብሎ ነበር የተወጣው ማለት ነው። አቡ ሱፊያን ግን በጣም ጥንቁቅ ከመሆኑ የተነሳ አላህም ስለቀደረው ያ ነገር በዛ አካባቢ ደፍተው ይጠብቁኝና ሊያጠቁኝ ይችላሉ የሚል ግምት ስለነበረው የራሱን ስለላ ልኮ ጥናት አደረገ። እርግጥም እንደፈራው እንቅስቃሴ እንዳለ ገባው ማለት ነው። ሲገባው አቅጣጫ ቀይሶ እነሱ ባልጠበቁት ቦታ ተጠምዞ አመለጠ። ከዛ በኋላ ማምለጡን ያወቁት ኋላ ነው ማለት ነው። እነሱ እቺ ስትራቴጂክ ቦታ አለች በር ቦታ እዛች ቦታ ደፍተው ነበር እየጠበቁ ያሉት። ያን ቦታ ተወላቸውና በጎን ታጥፎ ሄዶ ለሊቱን ጨለማ ለብሶ በበድር ቁልቁለት ተንደርድሮ ወርዶ ቀይ ባህር አጠገብ ያቀዋል አካባቢውን በቀይ ባህር ዳርቻ በሳህሉ ላይ ያልፋል ማለት ነው። እነዛ መኮች ደግሞ ሸቀጣችሁ ሊዘረፍ ነውና ቶሎ ድረሱ ስለተባሉ ሌት ተቀን ገስግሰው መተው ያሉበት ቦታ ኢንፎርሜሽን ተሰጥቷቸዋል። በድር ሸለቆ አካባቢ ነው ያጠመዱን ያሉት ሲሏቸው በቀጥታ ባቋራጭ መተው በድር ላይ ሰፈሩ መኮች ማለት ነው። አቡ ጀህል ታቹን ሾልኮ ሄዷል ተላለፉ ማለት ነው። የወታደሩ ክፍልና ነጋዴው አልተገናኘም። አላህ አልሻም ቢገናኙ ኑሮ ይሄው ሸቀጣችን አድናናል خلاص ወደ ቤታችን እንመለስ ተብለው ታይዘው ሊመለሱ ነበር። ግን አልተፈለገም። እነዛ እንዳመልጡ አደረገ። እነዚህኞቹ በተለዋጭነት እንዲመጡ ተደረገ ማለት ነው። መተው በመካ ጠርዝ ላይ ባለው ሸለቆ ላይ ሲሰፍሩ እነዚህኞቹ ደግሞ መዲናዎች በመዲና ጠርዝ ላይ ባለው ሸለቆ ላይ ሰፈሩና ፊት ለፊት ተፋጠጡ ማለት ነው።
እና ወረክቡ ማለት የነጋዴው ክፍል አጋሰስ ነጁ በባህሩ ዳር ሾልኮ አመለጠ። ለምን የተፈለገው ይሄኛው ታጣቂው ክፍል ስለሆነ አላህ Subhanahu Wa Ta'ala የፈለገውን ኃይል አመጣና ያልተፈለጉትን እንዲያመልጡ አደረጋቸው ማለት ነው። ወለው ተዋአቱም ለختلفتم في الميعاد አለ። ይሄን ጦርነት በዚህ ቦታና በዚህ ጊዜ እናካሄድ ብላችሁ የጋራ ቀጠሮ ብትይዙ ኑሮ በቀጠሮው አፈጻጸም ላይ ተለያዩ ነበር አለ አላህ Subhanahu Wa Ta'ala። ምክንያቱም በዚህ ሁኔታ ጦርነት ለማድረግ ፈልጋችሁ እስቲ ጎበዝ ከሆንክ በድር ላይ እንገናኝ ተብላችሁ ብትቀጣጠሩ ኑሮ አንደኛው ክፍል ያንን ቀጠሮ አፍርሶ ይቀር ነበር እንጂ አይሳካም ነበር ይላል አላህ Subhanahu Wa Ta'ala። ለምን አንደኛ ሁላችሁም የመኖሪያ ከተማችሁን ለቃችሁ ነው፣ ምድር በዳ በረሃ ውስጥ ነው እና ጦርነት ካስፈለገ ጉልበት ካለና ቶሎ ኔጋ ነው የሚለው አንደኛው ክፍል ማለት ነው። ወይም ያኛው እስቲ አንተ ቶሎ ይልና ወይ መካ ወይ መዲና ነበር መደረግ ያለበት ጦርነቱ። ግን አላህ Subhanahu Wa Ta'ala ጦርነቱ የማይመለከታቸው ክፍሎችም እንዳይጨፈጨፉ፣ ህፃናት፣ ሴቶች የተለያዩ ነገሮች ጉዳት እንዳይደርስባቸው ጉልበት አለኝ የሚል ብቻ ሜዳ ላይ ወጥቶ እንዲዳቀቅ አደረገ ማለት ነው። በዛ መልክ እንግዲህ የመጀመሪያ ውጤቱን ብታውቁ ኑሮ ጥሩ መላምትና የፖለቲካ ተንታኝ ቢገመግመው ኑሮ እዛ ቦታ ላይ ጦርነት አያስፈልግም የሚል ድምዳሜ ላይ ነበር የሚደርሰው። ለምን ነው እዛ በረሃ የምትሄዱት? ከፈለገ እዚህ ይምጣ ጥላታችን አርፋችሁ ተቀመጡ ነበር የሚባለው። ግን በአቅል አይደለም የተመራው በእኔ ቀደር ነው ይላል አላህ Subhanahu Wa Ta'ala። እናንተማ ብትቀጣጠሩ ኑሮ በአጋጣሚ እንኳን መጀመሪያ እዛ እንገናኝ ብትሉ ኋላ ግን በይዘትና በሂደቱ እዛ መሄድ እንደማያስፈልግ አውቃችሁ አፍርሳችሁ ትቀሩ ነበር እንጂ ያን ቀጠሮ ልታከብሩትና ልታካሂዱት ባልቻላችሁ ነበር። ግን እኔ ወስኛለሁና ሁለታችሁንም ያለውል በግድ እየገፋው እዛ ቦታ አደረስኳችሁ ይላል ማለት ነው። ወላኪን አላህ ጀማዓኩም ግን አላህ ባልተጠበቀው ቦታና ሁኔታ አሰባሰባችሁ። ለምን ሊየቅዲ አላህ አምረን ካነ መፍዑላ በዛች በበድር አውድማ ላይ መፈጸም ያለባት ጉዳይ እንድትፈጸም ወስኖ ይላል። እዛ አውድማ ላይ ነው ሁላችሁም የምትዋቀጡት ብዬ ወስኛለሁና ቀደም ሲል እዛ ቦታ ላይ መሰራት ያለበት ስራ ይሰራ ዘንድ ሁለታችሁም ሳታስቡት ወደዛ አንደርድሬ አመጣሁና አገናኛችሁ። እናንተ እንደምትመርጡት ቢሆን ኑሮ ግን እዛ ቦታ መገናኘትን ባልፈቀዳችሁ ነበር ይላል። ለምን ነው እዛ ቦታ እንድትሰባሰቡ ያደረኩት? ሊየህሊከ መን ሀለከ አን በይነህ መጥፋት ያለበት በተረጋገጠ መረጃ ላይ ሆኖ እንዲጠፋ ይላል። ማለት እዛ ቦታ ላይ መጥቶ እንግዲህ ምልጥ በሆነ ሜዳ ላይ የሁሉም አቅም ቁጥሩ ዝግጅቱ ለማንም የማይደበቅበት ቦታ ላይ ነው አላህ ያመጣቸው ማለት ነው። ከዛ ጊዜ በሚመጣ ጊዜ ሰዎች እንግዲህ አቂል ቢኖራቸው ኑሮ በተለይና አቡ ጀህል እነዚህ ሰዎች ሁለት ፍሬ ሆነው ምንም ዝግጅት ሳይኖራቸው እኛ ይሄን ሁሉ ኃይል ይዘን እዚህ ቦታ የመጡት እውነትም ጌታ እንደሚረዳቸው ከተማምነው ነው፣ ይሄ ነገር ያልገባን ነገር አለ ብለው መቅረት ነበረባቸው። ግን የፈለገው ቢሆን እነሱ ምንም ሊያረጉን አይችሉም ብለው አይናቸው እያዩ ጥፋት ውስጥ እንዲገቡ ነው ያዘጋጀዋቸው ይላል አላህ Subhanahu Wa Ta'ala። እና ሙቀዊማተ ነስር ከሙእሚኖቹ ዘንድ እዚህ ግባ የሚባል ለነስር የሚረዳ ነገር አይታይም። ያን ነገር ሲያይ አቂል የሆነ ሰው እና እነዚህ በይፋ የሚታየው ነገር እኛን ሊቋቋም የሚችል ነገር አይደለም። ግን ይሄን ያህል የልብ የተሰማቸው እዚህ ድረስ ተንደርድረው የመጡት አላህ ጌታቸው አንድ ነገር የቀጠራቸው ቢኖር ነው ብለው ሊገምቱ ይገባቸው ነበር፣ ሊዲኑ ቢፈልጉ ኑሮ ማለት ነው። ግን አላህ የመጣው ይምጣ እነሱም ሆነ ጌታቸው ምንም አያደርገን ብለው ጥፋት ውስጥ እንዲገቡ ነው ያመጣዋቸው ይላል አላህ Subhanahu Wa Ta'ala። ወያህያ መን ሐያ አን በይነህ እንደገና ደግሞ መዳን ያለበት በተጨባጭ መረጃ ላይ ሆኖ እንዲድን ነው ማለት ነው። እስከ ዛሬኛ እውነት ላይ መስሎን ነበር ያለ ነው። አሁን ግን እነዚህ ሰዎች ሁለት ፍሬ ሆነው በዚህ ደካማ አቅማቸው እኛ ሊፋለሙ ደፍረው እዚህ ድረስ መምጣታቸው እውነትም አላህ ይደግፋቸዋል ማለት ነው። ስለዚህ ይቅርብን ብሎ ደግሞ አቅል ያለው ሰው በእውቀት ላይ ሆኖ እንዲድን ፈልገን ነበረ ይላል ማለት ነው። ወኢነ አላህ ለሰሚዑን ዓሊም አላህ ደግሞ Subhanahu Wa Ta'ala የሚባለውን ሁሉ ሰሚ ነው። በሁለቱም ካምብ ላይ ምን እንደሚወራ ምን እንደሚሰራ በቅርብ እየተከታተልኩት ነው ማለት ነው።
በሁለታቸውም ስሜት ደግሞ ዕውቀቴ የከበበ ነው ሁለቱም ቡድን ምን እያደረገ እንደሆነ ምን እየተናገረ ምን እያሰበ እንደሆነ በቅርብ ከታተለውና ቆጣጠረው ነበር ኢላላ አላህ Subhanahu Wa Ta'ala እና በዚህ መልኩ እንግዲህ ሁለቱንም እየገፋፋና እያበረታታ እዛ ተወሰነው ቦታ ላይ እንዲደርሱ አደረገ ማለት ነው ኢዱሪከሁሙላሁ ፊ መናሚከ ቀሊላ ይላል በዛ ሁኔታ ላይ ያሉ ነብዩ አለይሂ ሰላቱ ወሰለም እንቅልፍ ሸለባ አደረጋቸው በሚያርግባቸው ጊዜ ምናማዩ እና ወደፊት የማዕረካውን አቅጣጫ የሚጠቁም ምናም ያሳያቸው ማለት ነው ወህይ በምናምም በእውንም ይመጣ ነበርና በዛ ጊዜ ይሄ ዝግጅት ማን የበላይ ሆኖ እንደሚወጣ የሚጠቁም ምናም አሳያቸው አላህ Subhanahu Wa Ta'ala ምን አላል ኢድዩሪከሁም እዝኩር ለሁም ያ ረሱላና እስቲያውሳላቸው አስታውሳቸው ይላል ኢድዩሪከሁሙላህ ጌታ አላህ እነዚህን ጥላቶችን ባሳየ ጊዜ ፊመናሚከ በእንቅልፍ ልብህ ቀሊለን ጥቂት አድርጎ ይላል እንግዲህ በተጨባጭ ሲታዩ ብዙ ናቸው እነሱ መኮች ማለት ነው ተሙእሚኖቹ ተሶስት እጥፍ በላይ ናቸው ወደ አራተኛ እጥፍ ይዘልቃሉ በዛ ደረጃ የነበሩትን ሰዎች ነብዩ በእንቅልፋቸው በጣም ዚግባ የማይባሉ ሁለት ፍሬ ሆኖ አሳያቸው ይሄ እንግዲህ ጠቋሚ ሙአሽር ነገር ነው ማለት ነው ምንም ቢከማቹ ቢታጠቁ ቢዘጋጁ እነሱ ዋጋ የላቸውም የሚል መልእክት አስተላለፈ ማለት ነው እና ጥቂቶች ናቸው ብንናሉና ጥሩ ምናም አየሁኝ ጥላቶቻችን እንደምታዋቸው ያው በርካቶች ናቸው ከኛ በብዙ ጥፍ ይበልጣሉ ሆኖም ግን አላህ በጣም ጥቂቶች ደካሞች አድርጎ አሳየኝ ብለው ተናገሩ የጊዜ ሞራል ዘሩበት በጀሹ ላይ ማለት ነው አላህ ጥቂት ያደረጋቸው በቃ ነስር ቀምቷቸዋል ማለት ነው ዋጋ ቢስ ናቸው አለና ሁሉም ወኒ ተሰማው ማለት ነው ወለው አራከሁም ከሲራ ግን ያነ አላህ ተቃራኒውን ያሳየው በተጨባጭ ያለው እነሱ ብዙ ናቸው አይደለም እንዴ እንዳሉ ብዙ አድርጎ ቢያሳያቸው ኑሮ ለነብዩ ምን ይሆኑ ነበር እነዚህ ሰዎች በጋሃዲም ስናያቸው ብዙ ናቸው በመናሚም ብዙ ሆነው አየኋቸው ቢሉ ምን ይሆናል ትርጉሙ ብዙ ከሆነ የበላይ ነው ማለት ነው እንደዚህ ቢያደርግ ኑሮ አላህ ለፈሽልቱም ይላል ለጀቡንቱም ተፈሩ ነበር ሰው እንግዲህ ምን ጊዜም ቢሆን በቁሳዊ ሚዛን ያምናል ማንኛውም ሰው በቁጥርም ሆነ በዝግጅትም በመሳሪያም የተሻለ አቅም ያለው የበላይ እንደሚሆን ሁሉ ሰው ያውቃል ማለት ነው ግን እንደ ብዛታቸው በገሃድ እንዳዩዋቸው በመናማቸውም ብዙ ሆነው አየኋቸው ብለህ ብትነግራቸው ኑሮ ያኔ ፍርሃት ይሰማችሁ ነበር ይላል ፍርሃት ከተሰማው ደግሞ አንድ ሰው ወኒ ተከዳው ዋጋ የለውም ማለት ነው ወለ ተናዛዕቱም ፊል አምሪ ያኔ ፍርሃት የሚባል ስሜት በሚመጣ ጊዜ በጉዳዩ መጨቃጨቅ ደግሞ ይፈጠራል ማለት ነው ሰዎች እንግዲህ ፍርሃት ሲሰማቸው እኩሉ ወደፊት እኩሉ ወደ ኋላ ትንሽ የተሻለው እንግዲህ አንዴ መተናል እንግባ ሲል ሌላው ደግሞ ረባክ እንዴት እናልቃለን ይላል ማለት ነው መዘራጠት ከመጣ ደግሞ አለቀልህ ማለት ነው አንድነት ወሳኝ ነው ስለዚህ በጉዳዩ ልበልተው ይያላችሁ እኩሉ ወደፊት እኩሉ ወደ ኋላ ትዘራጠጡ ነበር ያ ከሆነ ደግሞ ያው ውድቀት ነው የሚከተለው ማለት ነው ያ እንዳይሆን አላህ Subhanahu Wa Ta'ala በመናሙ ለነብዩ ጥቂቶች ደካሞች አድርጎ አሳየ ያንን በሚነግሯቸው ጊዜ እንግዲያውስ አላህ እድሉን ለኛ ሊሰጠን ፈልጓል በማለት ወኒ ተሰማቸውና ተጠናከሩ ማለት ነው ወላኪን አላህ ሰለም እና አላህ Subhanahu Wa Ta'ala ጥላቶቻችሁን ብዙ አድርጎ በማሳየት ፍራትና ስጋት መዘራጠጥና መበጣበጥ እንዳይመጣ ጠበቃችሁ እንደዛ አርጎ ቢያሳያችሁ ኑሮ መፍረክረክና መበታተን ይመጣባችሁ ነበርና ያ እንዳይሆን ከእንዲህ አይነት የውድቀት ምልክት ከሆኑ ነገሮች አዳናችሁ ይላል ለምን ኢነሁ ዓሊሙን ቢዛቲ ሱዱር አላህ በደረት ውስጥ ይባሉ በታመቁ ሚስጥሮች አዋቂ ነው እንኳን በጋሃድ የሚታዩትን ነገሮች በልባችሁ ውስጥ ያለው ንያችሁ ጥሩ ሆኖ ስላወቀ በዛ ሁኔታ አላህ Subhanahu Wa Ta'ala ያልተጠበቀው እንዲል ለእናንተ ሊሰጣችሁ ፈልጎ ይህን አይነት ውጤት አሳያችሁ በዚህ መልክ እንግዲህ ሁኔታዎችን እያዘጋጀና እያደፋፈረ ውጊያው እንዲጀመር አደረገ ማለት ነው هذا وصلى الله وسلم على النبي وعلى اله